እና ብዙዎቻችሁ ኮሜንት ላይ ፖስቼ ነበር ቪዲዮና በርቺ ጎበዝ ጠንካራ ስትሉኝ የነበራችሁ እህቶች ያላችሁና በዚህ አጋጣሚ እኔ በጣም ምን ያስደስተኛል መሰላችሁ ጋይስ እንዴት ነው ሻሺ የዛሬ 3 አመት ነው ምናምን አለቃዬ ገዝታ ነበር ስጦታ የሰጠችኝና በጣም ነው የምወደው ግን ሂና ተቀብቼ ከዛ ጸጉሬ ስላለቀቀልኝ እዚህ ጋር ሂናው ነው እንጂ በጣም ነው የምወደው በጣም ነው የሚያምረው የሆነ የአፋር ልብስ ይመስለኛል እና እንዴት አያችሁት እና ምን ልላችሁ ፈልጌ ነው ዛሬ ብዙዎቻችሁ አካውንታችሁ ውስጥ 1.600 700 ሺህ ብር ኖራችሁ ኢትዮጵያ ሄጄ መልስ ስራ ምናምን ትላላችሁና ብዙ ጊዜ ግን በነገራችን ላይ ሐሳብ ሰጣችኋለሁ ኢትዮጵያ ሄጄ መልስ ስራ ምናምን አትበሩ ባላችሁ ነገር 200 ሺህ ብር ካላችሁ በ100 ሺህ ብር ትጀምራላችሁ 100 ታስቀምጣላችሁ ብዬ ምናምን ነጋችኋለሁና ምን ለማለት ፈልጌ መሰላችሁ ዛሬ ልነግራችሁ የፈለኩት ሰረኔ ስራ የኔ ስራ እንግዲህ ወረዲ የፋሲካ ዕለት ነው የከፈትኩት የፋሲካ እሁድ ፋሲካ እሁድ አይደለ በቃ የፋሲካ ዕለት ነው እቃችንን ያው በነገራችን ላይ በተወደደበት ጊዜ ነው እቃ የገዛን ነው ይሄ ቤንዚን ነው ምናምን በጠፋበት እንዲሁም ደግሞ ጦርነት በተጀመረበት ሰዓት ነው እኔ ያልገባኝም ራሱ ነበርና በአጠቃላይ እኛ እቃዋን እያንዳንዷ ነው የገዛን ነው አሁን ለምሳሌ ሱቅ ስትከፍቱ ትከራያላችሁ ሱቅ የ3 ወር ትከፍላላችሁ ከዛ 100 ሺህ ብር ካላችሁ የ100 ሺህ ብር እቃ ነው የምታመጡት እኛ ግን እያንዳንዷ እቃ ገዝተን ነው እያንዳንዷ እና በዚህ አጋጣሚ ያው እንግዲህ የወደፊቱ ባሌ ያው ብዙዎቻችሁ ያው ወረዲ እኔና እሱ ተጋብተና ማለት ይቻላል ምክንያቱም ሽማግሌ ተልኳል ምናምንና ያው ብዙዎቻችሁ በነገራችን ላይ የሰው አፍ እንደሚያሸማቅቅ ያየሁት በራሴ ላይ ነው ምክንያቱም ብዙ ልጆች ሲሸማቀቁ ያለሁኝ እና ምን ለማለት ፈልግ የሚሸማቀቁት ለምንድን ነው በተለይ አግብተው የመጡ ሴቶች እንዴት አግብተሽ ባልሽ ላይ አስተዳድርሽም ለምን መጣሽ የሚሉ አሉ በዛው ልክ ደግሞ የሰውን አፍ ፈርተው አግብተውም እንዳላገቡ ዝም የሚሉ አሉ እና እኔ እንኳን እስካሁን ምንም የተናገራችሁ ነገር የለም ያው ሊቭ ላይ ብዙ ጊዜ ባሌ ምናምን ስር ተጠንቀቂ ገንዘብ ሽማ የምትሉ ነገር አለ በነገራችን ላይ ገንዘቡ እናንተ ስለተጠነቀቃችሁ እናንተ ስለተጠነቀቃችሁ የሚሆን ነገር የለም ገንዘቡ ፈጣሪ ካልፈቀደው ስራችሁ ሁሉ ሊባክን ይችላል ስራችሁ ሁሉ እንትን ላይ ይችላል ማለት ይሄ ቋሚ ስራ ላይ ሆነላችሁ ይችላል በሆነ ምክንያት ልትካስሩ ትችላላችሁ እና እኔ እሱ በጣም ጎበዝ ስለሆነ እኔ እንደውም አልችልም እኔ እኮ ብር ልኬ ማለት ነው ይሄን እንደዚህ ጉዙ ብዬ እንደዚህ እኮ አይገዛም ሲሉኝ እህቶቼ ራሱ ይገርመኛል እና የሚገርመው ነገር እኔ ባለቤቴ ወይም ደግሞ የወደፊቱ ባሌ ያው በነገር አብረን ስላልኖርን ነው ገባችሁ አብረን አልኖርንም ሽማግሌ ተላከ መጣሁኝ አለቀ ገባችሁ ያ ነገር ስለሆነ ነውና ከእህቶቼ ጋር አብሮ ነው በቃ ከእህቶቼ ጋር እንደ ወንድም እህቶቼም ለሱ እንደ እህቱ ነው እየተመካከሩ ከኔ ይልቅ ከነሱ ጋር እነሱም እኔ እንዲሄድላቸው ስለሚፈልጉ ሰላም እንዴት ናችሁ ውድ ሀገሬ ልጆች ወይኔ ሰላም ሳልላችሁ እንዴት ናችሁ ሰላም ናችሁ ወይ እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን ሰላም ነኝ ሙሉዓለም ነኝ ዛሬ በሌላ ቪዲዮ በሌላስ መጥቻለሁ የዛሬ ቪዲዮ የሚሆነው ብዙዎቻችሁ በተለይ በቃ በውስጥ መታወይ ስልኬን የወሰዳችሁ በሙሉ ምናምን አንዳንድ ጓደኞቼ ጎበዝ ጠንካራ በርቺ ያላችሁኝ ጓደኞቼ ሰላላችሁ እናንተን ላመሰግናችሁ ነው እና በጣም ነው ማመሰግነው በዚህ አጋጣሚ በጣም አመሰግናለሁ ሁለተኛ ደግሞ ለነጋችሁ የምፈልገው ነገር ኢትዮጵያ በተለይ እኔ አሁን እንደማንዷ ባለፈው ምናለች ፌስቡክ ላይ 800 ሺህ ብር አለኝ ኢትዮጵያ ሄጄ ምን ልስራ አለችና የምትኖረው ስደት ዓለም ላይ ነው እሷ ሐሳብ አስተያየት ፈልጋ ነውና በዚህ አጋጣሚ 800 ብር ብዙ ነው እኔ አሁን ከራሴ ተሞክሮ ስነግራችሁ እኔ ከእህቶች እህቴ አሁን እኔ ስራ ስለከፈትኩኝ ዘግተው ነው እንጂ ሱቋን አስረክባ እኔ ጋር እየሰራች ነው እኔን ለማገዝ ሰው የሚያስፈልግ ሰው ደግሞ በብዛት አሁን ላይ የለም ሁሉም አረብ ሀገር ምናምን ስለሚሄድ ምንም ሰው የለም አስተናጋጅ የሚባል ነገር የለም ማለት አሉ ግን ያን ግዴታ ቤት የራሳችሁ ሰው ያስፈልጋል
የራሳችሁ የሆነ አሁን ለምሳሌ እኔ ባለቤቴ እዛ ነው ያለው፣ ግን እሱ አሁን ወጥቶ እቃ ሲያመጣ እህቴ ያለች እህቴ እቃ ስታመጣ እሱ አለ። ገባችሁ? ስራው እስከሚለምድ ድረስ ስራው ስቴፕ በቃ የሆነ ቦታ እስከሚደርስ ድረስ የሆነ ሰው የኔ የምትሉ ሰው ወይ ደግሞ ራሳችሁ እዛ ሱቅ ወይም ደግሞ እዛ ቤት መሆን አለባችሁ። እና እኔ እህቴ በ50 ሺህ ብር ነው የጀመረችው ሱቅ። ቤት ተከራየች፣ የ3 ወር ከፈረች። ከዛ በ40 ምናምን ሺህ ብር እቃ መጣች። በቃ እርስ በርሱ ነው በቃ ስራ ሲጀምሩ ማለት ነው። እና እኔ አሁን እህቴ በዛ ሱቅ ከፍታለች፣ አንዷ እህቴ ደግሞ እስከ 100 ሺህ ብር ሱቅ ከፍታለች። ግን ምንድነው በተለይ ኢትዮጵያ ስትገቡ የሚያስጠላው ነገር የሆነ ይሄ ሸቀጣ ሸቀጥ ምናምን ከእጅ ወደ አፍ ነው። ለምሳሌ ቤከሪ ልከፍቱ ትችላላችሁ፣ ምግብ ልበሉ ትችላላችሁ ምናምን። ያ ማለት የሆነ ለነገ ብላችሁ ሴቭ የምታደርጉት ነገር የለም። ግን ምንድነው እጅ መፍቻ ለምሳሌ በቃ ሲሆን ተቀጥራችሁ ብትሰሩ መጀመሪያ። እኔ አሁን የምነጋችሁ ነገር እህቶችን ልምድ አላቸው። እኔ እዚህ ሀገር ነው የምኖረው፣ በዚህ ሀገር ነው የማስበው። እስቲ እንኳን ቤት ስሰራ እዚህ ባየሁበት አይኔ ኢትዮጵያ ሳይ የኔ ቤት ጠባብ ነች፣ በዚህ እይታ ሳይ ማለት ነው። እና ግን ኢትዮጵያ ከሜኒያውን ሲሄድ እግዚአብሔር ብሎ ሀገሬ ስገባ መጀመሪያ ራሴ ማዳመጥ ነው። ሁለተኛ ደረጃ ከቻልኩ ተቀጥሬ ብሰራ፣ አስተናጋጅኝ ብሰራ። ኪሳራውንም ታያላችሁ፣ ልምድ ትወስዳላችሁ ምናምን። እንደዛ ነው እኔ ሀሳቢ ማለት ነው። ግን ያው ሲሄድ እኔ ትዳር ይዤ ሀሳቤን እንደኔ ሂጄ ኢትዮጵያ ሂጄ ከዛ ሰርግ አለ፣ ከዛ ቤተሰብ ማስተዋወቅ አለ፣ ከዛ ትዳር ውስጥ ገብቼ እኔ ልጅ መውለድ ነው የምፈልገው፣ የኔ ሀሳብ ማለት ነው። በፊት ግን ያ ማለት የኔ የምለው ሰው ስላለ ማለት ነው። ግን እናንተን መመካችሁ ሰው የሌላችሁ ካጠገባችሁ አይዞሽ በርቺ ነይ ይህንን እንስራ የሚላችሁ ሰው ከሌለ ግን በመጀመሪያ ደረጃ ኢትዮጵያ ስትሄዱ እናንተ ተቀጥራችሁ ስሩ። ተቀጥራችሁ ለምሳሌ ምግብ ቤት ከሆነ የምትፈልጊው ምግብ ቤት አስተናጋጁ ነሽ ስሪ፣ በነጣም ቢሆን ስሪ፣ ያለውን ነገር ለማየት ማለት ነው። ኬክ ከሆነ መስራት የምትፈልጊው፣ ኬክ ቤት ከሆነ መክፈት የምትፈልጊው ኬክ ቤት ተቀጥሮሽ ስሪ። በቃ ያለ ደሞዝ ሙያውን ለማየት ተማሪ፣ ከፍለሽ ተማሪ ወይም ደግሞ እና ብዙዎች በነገራችን ገንዘብ አያያዝ ነው። ገንዘብ ብዙ ብር ስላለሽ ብዙ ብር ስለሌለሽ ሳይሆን ገንዘብ አያያዝ ነው። አያያዙን ከቻልንበት በትንሽ ብር አገራችን ገብተን መስራት እንችላለን። ገባችሁ? እና እኔ አሁን ምግብ ቤቴን ስከፍት እውነት ለመናገር እኔ በትልቁ ነው የጀመርነው፣ በሰፊው ነው የጀመርነው እኛ ማለት ነው። እኔ በጀመርን ሰዓት ምግብ ቤት ፍላጎቱ የኔም የባለቤቴም የቤተሰቦቼም ሁላችንም ቤት ውስጥ ምግብ ቤት የመክፈት ፍላጎት አለን። ገባችሁ? እና ሀሳቡን ስናነሳው ቤት ውስጥ ቤተሰብ በርቱ፣ ጎበዝ፣ ጠንክሩ ነው እንጂ አይ ይሄ ስራ አይሆናችሁም አልተባልንም ማለት ነው። እና አሁን ብዙ ጊዜ እኔ ባልና ሚስት የሆነ ቤት ውስጥ ባለትዳር ስትሆኑ ወይም ደግሞ ያውን የትዳር ውስጥ ገና እንዲሁ አደራችሁን መጥፎ ኮሜንት እንዳትጽፉ ማለቴ። አንዳንድ ጊዜ አግብተው ኢትዮጵያ ሲመጡ ከአግብተው ስደት ሲመጡ አግብተሽ መተሽ ትዳርሽን ትተሽ ገና ያላገባሽውን ባሌት ያለሽ የምትወሉ ልጆች ስላላችሁ ነው ቀድሜ የምነግራችሁ ማለት ነው። እኔ ወገድ እኔ እና እሱ አብረን አግኖንም እንጂ ሽማግሌ ተልኮ ቤተሰብ ፈቅዷል። እሱና እኔ አብረን እንድንለው ሽማግሌ ፈቅዷል። ሰርግም መቼ ይሁን ተብሏል። ያው እኛ ወገታችን ተነጋገር ነው የምንወስነው ስላልን ነው እንጂ ሁሉ ነገር ወገድ አልቋል። እኔ እና እሱ ስንሄድ ሰርግ እናደርጋለን፣ እንጋባለን፣ አብረን እንኖራለን፣ አለቀ። ከዛ ውጭ ደግሞ ያለውን ፈጣሪ ነው የሚያውቀው። እና እሱ በጣም ጎበዝ ነው። በዚህ አጋጣሚ በቃ ጎበዝ የስራ ሰው ይሄ ተሽሞንሙኖ ሽቶ ላኪልኝ፣ ስልክ ላኪልኝ፣ እንዲህ ላኪልኝ የሚል ወንድ አረብ ሀገር ላለች ሴት አይሆንም። አንቺ እዚህ ሀገር እየፈጋሽ፣ አንቺ እዚህ ሀገር እየሸቀልሽ ስልክ ላኪልኝ፣
ሽቶ ላኪልኝ፣ ጫማ ላኪልኝ፣ ይሄን ላኪልኝ የሚልሽ ወንድ ላንቺ አይሆንሽም። ኢትዮጵያን ብትሄጂ አግብተሽው በሁለት ወር ነው የምትመለሽው። የምሬን እኮ ነው። ማርያምን ነው የምላችሁ። ለምን እያየን ነው፣ ሚዲያ ላይ እየሰማን እኮ ነው። እድሜ ለሀቢባ እየሰማን እኮ ነው። እቃ እንግዛ እንዲህ እናድርግ ምናምን ብለሽው አይ ስትመጪ ይደርሳል ምን አጣድፈሽ የሚል ወንድ አብሮሽ አይዘርቅም። ከአንቺ የሚፈልገው ወይ ገንዘብሽን ነው ወይ የሆነ ነገር ነው ወይ ደግሞ ከአንቺ የሆነ የሚፈልገው ነገር አለ። ከአንቺ ቀምቶ ለዛችኛዋ ሴት ለመስጠት ማለት ነው። ያንቺን ሳቅ፣ ያንቺን ደስታ፣ ያንቺን ፈገግታ ቀምቶ ለዛችኛዋ ሌላ ደግሞ አለች። ይሄ እቃ ላኪልኝ፣ እንዲህ ላኪልኝ፣ ስልክ ላኪልኝ፣ ሽቶ ላኪልኝ ምናምን፣ ይሄ እቃ እንግዛ ስትይው ተረጋጊ ምናምን የሚልሽ ወንድ አብሮሽ አይኖርም። በቃ አንድና አንድ ስደት ዓለም ላይ ያለሽ እህቴ እኔ ይሄን ያህል ብር አለኝ አንተ ይሄን ያህል ጨምርና ይሄንን እቃ እንግዛ ብለሽ አንቺ ስለ ወደፊት ስታስቢ እሱ አይ ቆይ ተረጋጊ የሚልሽ ከሆነ እህቴ አምልጭ፣ አይሆንሽም ይሄ ሰው። እና እኔ እውነት ለመናገር የሆነ ደህና ሰው እኔ እሱ ወደ ህይወቴ ሲመጣ ለራሴ በቃ ቤተሰብም ወረዲ በቃ እኔ ኢትዮጵያ እንድገባ ስለሚፈልጉ እሱም ከቤተሰቦች ጋር ስለሚግባባ ይሄ ምንድን ነው። በነገራችን ላይ እኔ አንድ ቀን ይሄን ልገዛ ነው፣ ይሄ ለራሴ እንደዚህ አደርጋለሁ፣ ይሄንን ግዥልኝ፣ ይሄን ደግሞ ለምንድን ነው ይሄን ግዥልኝ የሚለኝ አይለኝም። የሚወድሽ ወንድ አይልሽም። ልግዛልሽ እንጂ ግዥልኝ አይልሽም። የምሬን ነው። እና እሱ ጎበዝ ስለሆነ ነው እኔ ምግብ ቤት የከፈትኩት። በሰፊው እንደ መክፈቴ እከስር ነበረ። ምግብ ቤት ስትከፍቱ እያንዳንዷን ነገር ገዝታችሁ ተጠንቀቃችሁ ሁሉን ነገር ገዝተን ነው እኛ። ግን እግዚአብሔር ይመስገን እኔ እስካሁን ድረስ ምግብ ቤት ሄደና እየሄደ ነው። ከዚህ በኋላ ደግሞ እንግዲህ እግዚአብሔር ያውቃል። እና ይሄንን የምነጋችሁ ነገር ቢሆን ይሄንን የምነጋችሁ ይቅርታ፣ በትንሽ ነገር ስራ መጀመር ትችላላችሁ። እኔ ምግብ ቤቱን ስንጀምር ማለት ነው እያንዳንዱ እቃ ገዝተን ነው። በዛ ላይ ጦርነት ነበር ኢትዮጵያ ውስጥ፣ ቤንዚን የለም፣ ትራንስፖርት የለም። እያንዳንዷ ነገር ገዝተን ነው። እኔ 15,000 ብር አንድ ብረት ድስት ተገዝቷል። ያ ብረት ድስት ደግሞ ቅቅል የሚሰራበት ብረት ድስት ነው። እኔ 15,000 ብር አንድ ብረት ድስት አስቡት። ግን ሰው ካላችሁ ሁሉም ነገር ይሄዳል። እና ውዶች ይሄን ነው የምላችሁ። ኢትዮጵያ ስትሄዱ ይሄንን ብታደርጉ በትንሽ ነገር ስራ መጀመር እንደሚቻል ትንሽዬ ነገር ከፍታችሁ ከዛ ቀስ እያላችሁ ደግሞ እያስፋፋችሁ ይሄ ሰው ካላችሁ አንዴ ብትጀምሩ እና ብዙዎቻችሁ ደግሞ ታዲያ ለምን አትሄጂም ስራ ከጀመርሽ ምናምን የምትሉ ልጆች አላችሁ። አሁን ላይ ትራንስፖርት ምንድነው ዲኬት በጣም ውድ ነው፣ በጣም ውድ ነው ውዶችዬ። ስለዚህ ተረጋግቼ የሆነ ሰዓት ላይ ሲቀንስልኝ ዲኬቴን ቆርጬ ብድግ ብዬ እሄዳለሁ። አሁን አንደኛ ሰመር ነው፣ ሁሉም ሰው ይመጣል ሆሊዳይ ሊዝናና ምናምን። ከዛም አዲስ ዓመት ይመጣል፣ የኛ በጣም ይወደዳል። ከዛ በመሃል ላይ የሆነ ዲስካውንት ሲወጣ ያኔ አንድ ቀን መሄድ አይቀርም። ግን ከዚህ ዓመት መጨረሻ አያልፍም ኢትዮጵያ መሄዴ እና ሂጄ እዛኔ አሁን ስራዬን ጀምሬያለሁ። የሆነ ነገር መሸፈን እችላለሁ፣ የሆነ ስራ ሰራለሁ። ግን ምንድነው አሁን እዚህ ጋር የራሴ ፍላጎት ነው። ገባችሁ? አሁን ሲሄድ ምን ይዤ ልሄድ የሚለው ነገር አለ። ያ ነገር ስላለ ነው እንጂ አሁን ላይ እኔ ሀገሬ ገብቼ ስራዬን መስራት የምችል ልጅ ነኝ፣ እግዚአብሔር ይመስገን። እናንተም እንደዛ አድርጉ ልላችሁ ነው ውዶችዬ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ባይ